አስቡት በየቀኑ እየጾማችሁ ተራዊህ እየሰገዳችሁ ሰደቃ እየሰጣችሁ ነገር ግን የቂያም ቀን እነዛን ስራዎች የሥራ ሚዛናችሁ ላይ አታገኟቸውም። ልክ እንደ ትቢያ ባዶና ዋጋ ቢስ ሆነዋል። ምክንያቱም እነዚያን መልካም ተግባራቶቻችሁን የሚያበላሹና ባዶ የሚያደርጉባችሁን ስህተቶች ስትሰሩ ነበር መባል ምን ያህል ኪሳራና ጸጸትን እንደሚያመጣብንና እጣፈንታንም ምን ያህል እንደሚያበላሽ ሳሉት። ነዑዙ ቢላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ረመዳን የእዝነት ወር ነው፣ የምህረት ወር ነው። ትናንሽ ስራዎቻችን እንኳን ምንዳቸው በብዙ ጥፍ የሚባዛበት ታላቅ ወር ነው። ነገር ግን ብዙ ሙስሊሞች ባለማወቅ ይህንን የተከበረ ወርም ሆነ በዚህ ወር የሰሯቸውን ዒባዳዎች በዜሮ የሚያባዛና ኪሳራን የሚያከናንቡ ተግባራትን ይፈጽማሉ። እናም ዛሬ በዚህ ቪዲዮ ዒባዳዎቻችንን ተቀባይነት የሚያሳጡ 5 ከባባድ ስህተቶችን ከሰሂህ ሐዲስ ማስረጃዎቻቸው ጋር ይዤላችሁ መጥቻለሁ። በተለይ የመጨረሻው እጅግ የከፋና ፍጹም ልንርቀው የሚገባ ነው። አላሁ ሱብሃነሁ ወተዓላ እኔንም እናንተንም ከነዚህ ተግባራት እንዲጠብቀንና ስኬታማዎች እንዲያደርገን እየለመንን እንጀምራለን። ቢስሚላህ። አንደኛውና የመጀመሪያው ቀውለ ዙር ወይንም የውሸት ንግግር ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መለም የደዕ ቀውለ ዙር ወልዐመለ ቢህ ፈለይሰ ሊላሂ ሓጀተን ፊ አን የضع طعامه وشرابه። የውሸት ንግግርንና በርሱ መስራትን ያልተወሰው ምግብና መጠጡን ከመተው ለአላህ ጉዳዩ አይደለም ይላሉ። አላሁ ሱብሓነሁ ወተዓላ ጾምን የደነገገበት አያ ላይ ጾም የተደነገገው ለዓለኩም ተተቁን ወይንም አላህን ልትጠነቀቁና ልትፈሩ ዘንድ ነው ሲል በግልጽ አስቀምጦታል። ተቋን ያላመጣ ጾም ግቡን አልመታም። ምግብና መጠጡን ብቻ በመተው ምላሱን ግን የፈለገችውን ሐራም እንድትሰራ የለቀቃት ሰው አላህ ከዚህ ሰው መራብና መጠማት ጉዳይ የለውም። በምንጾም ጊዜ ምላሳችንንም አይናችንንም ጆሮአችንንም ሙሉ አካላችንንም ሁሉ ልናጾም ይገባል። ስለሆነም ጾመኛ ሆነን ከመናገራችን በፊት ይህ ንግግር ጾሜን ይጠብቃል ወይንስ ያፈርሰዋል ብለን መጠየቅ ይኖርብናል። ሁለተኛው ሒስድ ወይንም ምቀኝነት ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢያኩም ወልሒስድ ፈኢነል ሒስደ ያእኩሉል ሐሰናት ከማ ተእኩሉን ናሩ ሐጠብ። አደራችሁን ከምቀኝነት ተጠንቀቁ፣ እሳት እንጨትን እንደምትበላው ምቀኝነትም መልካም ስራን ይበላል ይላሉ። ረሱላችን ሰለላሁ ዐለይሂ ወሰለም በዚህ ንግግራቸው ሒስድ ስራችሁን ያጎድላል አላሉም። ይልቁንስ አንድዶ ሊጨርሰው እንደሚችል ነው የነገሩን። ረመዳን ላይ ሰዎች በዒባዳቸው ይበረታሉ፣ በመልካም ስራም ይጠነክራሉ። እናም እኛ በዚያ ጊዜ አንዲት እህታችን ወይንም አንድ ወንድማችን በዒባዳ ላይ መበርታቱን ተመልክተን ውስጣችን ላይ አሉታዊ ምቾት የማጣት ስሜት ከተሰማን ያንን ዞር ብለን ፈትሸነው ከዚህ የምቀኝነት ስሜት ራሳችንን የማናጸዳና እስትግፋር አድርገን ወደ አላህ መለስ ከሆነ ዒባዳዎቻችን ከባድ አደጋ ውስጥ እንደተሆናቸው ልናውቅ ይገባል። አንድ ሰው ላይ የምንወደውን ነገር ከተመለከትን ሸይጣን አጋጣሚውን ከመጠቀሙ በፊት ያ አላህ ለዚህ ሰው የሰጠኸውን ኒዕማ ባርክለት፣ ለእኔ ወፍቀኝ ብለን ዱዓ ልናደርግና ልባችንን ከዚህ በሽታ ልንጠብቀው ነው የሚገባው። ሶስተኛው ሪያ ወይንም ይዩልኝ ነው። ሪያ ማለት ለአላሁ ሱብሓነሁ ወተዓላ ብቻ ተብሎ የሚሰራን መልካም ስራ በምንሰራበት ወቅት ሰዎች እንዲያዩን፣ ሰዎች እንዲያሞግሱንና እንዲያደንቁን መፈለግ ማለት ነው። በዒባዳ ውስጥ ሪያ ወይንም የዩልኝ ስሜት ያንን ስራ ሙሉ በሙሉ የሚያበላሽና ባዶ ኪሳራ የሚያደርገው ተግባር ነው። አላሁ ሱብሓነሁ ወተዓላ በሐዲስ አልቁድስ ላይ እኔ ከአጋር የጸዳሁኝ ነኝ፣ አንድን ስራ የሰራና በዛ ስራ ላይ ከኔ ጋር ሌላን ያጋራ እርሱንም ሽርኩንም ተወዋለሁ ይላል። በዚህ ሐዲስ አልቁድስ ላይ አላሁ ሱብሓነሁ ወተዓላ ሽርክ ወይንም ሪያ የተቀላቀለውን ስራ እንደማይቀበል ተናግሯል። ራሱንም ከዚህ ነገር ሙሉ በሙሉ አጥርቷል ሱብሓነሁ ወተዓላ። ስለሆነም በዚህ በረመዳን ዒባዳዎች እጅግ የሚበዙበት ወር ላይ ከሪያ እጅግ ልንጠነቀቅና ራሳችንንም ከኪሳራና አላህን ከማስቆጣት ልንጠብቅ ይገባል። ራሳችንን ማንም ሰው እያየኝ ባይሆን እንኳን ይህንን ስራ ሰራው ነበር የሚለውንና ሰዎች እያዩኝ በመሆኑ ምክንያት ምንም የለወጥኩት ነገር የለም የሚለውን ጥያቄ በደንብ ልንጠይቅ ይገባል። አራተኛው ስራዎቻችንን ለረመዳን ብቻ መነየት ነው። ለምሳሌ ረመዳን ሲወጣ ሂጃቤን አወልቃለሁ፣ ከዒድ በኋላ አልሰግድም፣ ወደ ሐራም ተግባራቶቼ ከረመዳን በኋላ እመለሳለሁ
የመሳሰሉትን ንያዎች ካኖርን ረመዳንን እንጂ የረመዳንንም ሆነ የተቀሩትን ወራት ጌታ አላህን ሱብሓነሁ ወተዓላ አልፈራነውምና የእነዚያ ዒባዳዎችም ተቀባይነት ጥያቄ ውስጥ ይወድቃል ይላሉ ዑለሞች። ረመዳን ከወንጀል መጽጃ እንጂ ለወንጀል ቀጠሮ መስጫ በር አይደለም። የአንድ ሰው የዒባዳ ተቀባይነት ማግኘት ምልክቱ ከዛ ዒባዳ በኋላም ሰውየው በመልካም ሁኔታ ላይ መቀጠል መቻሉ ነው ይላሉ። ነገር ግን አንድን ዒባዳ ለተወሰነ ወቅት ብቻ ሰርቶ ከዚያም በፍጥነት ሐራም ውስጥ መዘፈቁ ያለፈውን ዒባዳ ተቀባይነት ጥያቄ ውስጥ ይከተዋል ይላሉ ዑለሞች። ስለሆነም የልባችንን ውስጣዊ ሐሳብና ንያዎቻችንን የሚያውቀውን ጌታ አላህን ሱብሓነሁ ወተዓላ ልናፍረውና ከረመዳን በኋላ ወደ ነበርንበት ማዕሲያ መመለስን ከመነየት ልንቆጠብ ይገባናል። ረሱላችንም ሰለላሁ ዐለይሂ ወሰለም እንዳሉት ኢነመል አዕማሉ ቢንያ፣ ስራ የሚለካው በንያ ነው። አምስተኛ ዙልም ወይንም በደል ነው። ረሱላችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ሰሐቦችን ጠየቋቸው። አተድሩነ መኒል ሙፍሊስ፣ ድሃ ማለት ማን እንደሆነ ታውቃላችሁ አላቸው። ሰሐቦችም ረዲየላሁ ዐንሁም አልሙፍሊሱ ፊና መን ላ ድርሃመ ለሁ ወላ መታዕ፣ ድሃ ማለት እኛ ዘንድ ገንዘብም ሆነ መጠቃቀሚያ ዕቃዎች የሌሉት ነው አሏቸው። ረሱላችንም ሰለላሁ ዐለይሂ ወሰለም ኢነል ሙፍሊሰ ሚን ኡመቲ፣ ከኔ ህዝቦች ድሃ ማለት ያእቲ የውመል ቂያመቲ ቢሰላት ወሲያሚ ወዘካህ፣ የቂያም ቀን ብዙ ሰላት ብዙ ጾምና ብዙ ዘካ ይዞ ይመጣል። ወያእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈከ ደመ ሃዛ ወضረበ ሃዛ፣ ነገር ግን ይህ ሰው በዱንያ ላይ እያለ አንዱን ሰድቧል፣ አንዱን መቷል፣ የአንዱን ገንዘብ በልቷል፣ የአንዱን ደም አፍስሷል። ፈዩእኸዙ ሚን ሐሰናቲሂ ሊልመዝሉሚን፣ እና የዚህ ሰውዬ መልካም ስራዎች ለነዛ ለበደላቸው ሰዎች እየተነሳ ይሰጥበታል። ፈኢን ፈነት ሐሰናቱሁ ኡኺዘ ሚን ሰይአቲሂም ፈጡሪሀት ዐለይህ፣ የዚህ ሰው መልካም ስራ ካለቀና የነዛን ሰዎች ሀቅ ከፍሎ መጨረስ ካቃተው ደግሞ ከነሱ መጥፎ ስራዎች እየተወሰደ በሱ ላይ ይጫንበታል። ثم ألقي في النار፣ ከዛም በእሳት ውስጥ ይጣላል ይላሉ። ነዑዙ ቢላህ። ምን ያለ ኪሳራ ነው ቢረቢኩም። ሙሉ ረመዳንን ጾመን ሁሉንም ተራዊህና ሌሊት ሰግደን ሰደቃ ሰጥተን ስናበቃ የነዚህን ስራዎች ምንዳ ሁሉ ለበደልናቸው ሰዎች አከፋፍለን ወደ እሳት መላክን ካልፈለግን ከበደል ልንርቅ ይገባል። በረመዳንም ሆነ ከረመዳን ውጭ የበደል ውጤቱ እጅግ የከፋ ነው። ስድስተኛውና የመጨረሻው እንዲሁም ዋናው ጥፋት አሽርኩ ቢላህ ወይንም በአላህ ላይ ማጋራት ነው። ሽርክና ሪያ ልዩነቱ ሪያ የሚያበላሸው እሱ የተቀላቀለበትን ስራ ብቻ ሲሆን ሽርክ ግን የእድሜ ልክ ዒባዳዎቻችንን ሁሉ ነው ትቤ የሚያደርግብን። የሰው ልጅ ስራ ብናኝ የምታክል ሽርክ እንኳ ካላት ወደ አላህ ካልተመለሰ ሁሉ ነገሩ በዜሮ ይባዛል። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱ ኒሳ አንቀጽ 48 ላይ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ፣ አላሁ ሱብሓነሁ ወተዓላ በእርሱ ላይ ማጋራትን በፍጹም አይምርም። ከዚያ ሌላ ያለውንም ለፈለገው ሰው ይምራል። ወመን ዩሽሪክ ቢላሂ ፈቀድ ኢፍተራ ኢስመን ዐዚማ፣ በአላህም የሚያጋራ ሰው ታላቅን ኃጢአት በእርግጥ ቀጠፈ ይለናል። ሽርክ መገለጫዎቹ ብዙ ናቸው። ከነሱ ውስጥ ከአላህ ውጭ ያለን አካል መገዛት፣ ከአላህ ውጭ ያለን አካል አላሁ ሱብሓነሁ ወተዓላ ብቻ በሚችላቸው ነገሮች ላይ እርዳታን መለመን፣ ከአላህ ውጭ ላለ አካል መሰዋትና ሌሎችንም ይይዛል። ስለሆነም ቤተሰቦቼ በቻልነው አቅም ሁሉ ሽርክና ወደሱ የሚያዳርሱ መንገዶችንም ሁሉ ልንርቅና ሁሌም በአላህ ልንጠበቅ ይገባናል። ራሳችን ላይ ካሳለፍነው ህይወት ውስጥ የሽርክ ስጋት ካለብንም ሞት ሳይቀድመን በፊት በፍጥነት ተውበት በማድረግና አላህን ሰላምና ደህንነትን መጠየቅ ይገባናል። አላሁ ሱብሓነሁ ወተዓላ ሁሉንም ወንጀሎች በተውበት ምክንያት ይምራልና ሁሉንም ስራዎቻችንን በተውሂድ መሰረት ላይ መገንባት ግድ ይለናል። በመጨረሻም ከነዚህ 6 ዒባዳና ልፋቶቻችንን ሁሉ ትቢያ ከሚያደርጉብን አደገኛ ተግባራት በረመዳንም ሆነ ከረመዳን ውጪ መጠንቀቅና መራቅ የብልህ ሙስሊም ሁሉ ስንቅ ነው። በረመዳን ውስጥ ዒባዳዎቻችንን መስራት ብቻ ሳይሆን እነሱን ከሚያፈርሱብን ተግባራት መጠበቅም ይኖርብናል። ለዚህም ሲባል ንያችንን ማጥራት፣ ራሳችንን ከምቀኝነት መጠበቅ፣ ምላሳችንን መቆጣጠር እንዲሁም ሰዎችን ከመበደልና ሽርክን ከመፈጸም መቆጠብን አንዘንጋ። ዒባዳዎቻችንንም ከረመዳን በኋላም ለመቀጠል እንነይት። አላሁ ሱብሓነሁ ወተዓላ ስራዎቻችንን ሁሉ ከመበላሸት ይጠብቅልን ዘንድ እንለምነዋለን። اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور يا أرحم الراحمين.
ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።